ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹ የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ የልማት ተነሺ ፋይሎችን በመዘግየቱ እንዳሳሰባቸው ነዋሪዎች ገለጹ። የሰለጠነ የፋይናንስ ባለሙያ እጥረት በኢትዮጵያ የፋይናንስ ዘርፉ ላይ ስጋት ፈጥሯል። አቶ ታምራት ላይኔ የዓለም አቀፍ የብሉ ቼክ አስተዳደር አማካሪ ሆነው ተሾሙ። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆኑ ተነገረ። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ከሸፈ። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ዘግበዋል። የድሬዳዋ ከተማ አስተዳደር መሬት ልማትና ማኔጅመንት ቢሮ የልማት ተነሺ ፋይሎች በመዘግየታቸው እንዳሳሰባቸው የገለጹት ነዋሪዎች የፋይሎቹ ባለቤቶችና ህጋዊ ወኪሎች ምላሽ ማግኘት እንዳልቻሉ ተናግረዋል። ለድሬዳዋ ከንቲባ ቅሬታቸውን ለማቅረብ ቢሞክሩም ፈጽሞ እንደማይቻልና የከንቲባው የአገልግሎት ቀን በግልጽ እንደማይታወቅ ጭምር ተናግረዋል። የድሬዳዋ አስተዳደር መሬት ልማት ማኔጅመንት ቢያንስ ያስተናግዳቸው የነበረውን የልማት ተነሺ ፋይሎች ለ2 ዓመታት በማገድ የአስተዳደሩን የካቢኔ አባላት ቤተሰቦችና ዘመዶች ግን እያስተናገደ ነው በማለት ተናግረዋል። ህጋዊ ወኪሎችና የፋይሉ ባለቤቶች ሲጠየቁ ግን ታግዷል ይባላሉ። ከንቲባው ነው ያገደው፣ ምንም ማድረግ አንችልም እያሉ መልስ ይሰጣሉ ብለዋል። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር አቤቱታ ለማቅረብ ብንሞክርም በተደጋጋሚ ፈጽሞ ማግኘት እንደማይቻል በግልጽ የተቀመጠ የአገልግሎት ቀን ከንቲባው እንደሌላቸው ተነግሮናል ብለዋል። የሰለጠነ የፋይናንስ ባለሙያ እጥረት በኢትዮጵያ የፋይናንስ ዘርፉ ላይ ስጋት ፈጥሯል። በኢትዮጵያ ፈጣን እድገት እያስመዘገበ በሚገኘው የፋይናንስ ዘርፉ ላይ የሰለጠነ የሰው ኃይል ከፍተኛ ፍላጎት እየታየ ቢሆንም ይህንን ፍላጎት ለማሟላት የሚደረገው ጥረት በርካታ እንቅፋቶች እንደተጋረጡበት ተገልጿል። በዘርፉ የነፃ ገበያ ፖሊሲ መተግበርና የውጭ ባንኮች ወደ ገበያው መግባታቸውን በተለይም በኢንሹራንስ፣ በባንክና በካፒታል ገበያ የሰለጠነ ባለሙያ እንዲፈለግ አድርጓል። ሆኖም ባለሙያዎች እንደሚሉት አሁን ላይ ያለው የሰለጠነ የሰው ኃይል አቅርቦት እየጨመረ ካለው ፍላጎት ጋር አይመጣጠንም። በኢትዮጵያ የፋይናንስ ስልጠና ግንባር ቀደም የሆነው ብሩህ ፋይናንስ ይህንን ክፍተት ለመሙላት ከፍተኛ ጥረት እያደረገ ቢሆንም የቁጥጥር አካላት መበታተን፣ በቂ የሀገር ውስጥ አሰልጣኞች አለመኖር ዋነኛ ተግዳሮቶች ሆነው ቀጥለዋል። የተቋሙ ዋና ስራ አስፈጻሚ አቶ ጌታቸው በሻውረድ እንደተናገሩት ጥራት ያለው ስልጠና መስጠት የዘርፉን ደረጃ ለማሳደግ ወሳኝ መሆኑን አጽንኦት ሰጥተዋል። ሆኖም የረጅም ጊዜ የስልጠና እቅድ የሌላቸው ድርጅቶች በቂ መሰረተ ልማት አለመኖር ለስልጠናው እንቅፋት እየሆኑ መጥተዋል ብለዋል። ብሩህ ፋይናንስ በዓመት ከ500 በላይ ባለሙያዎችን ለማሰልጠን የሀገር ውስጥ አሰልጣኞች ቁጥርን ለማሳደግ እየሰራ ሲሆን የሂሳብ ባለሙያዎች እጥረትን ለመቅረፍ አዲስ የስልጠና መርሃ ግብር በቅርቡ እንደሚጀምርም ይጠበቃል። አቶ ታምራት ላይኔ የዓለም አቀፍ የብሉ ቼክ አስተዳደር አማካሪ ሆነው ተሾሙ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ አድማሱ የሾማቸውን ክላዳኦ የተሰኘው የክሪፕቶ ከረንሲ ድርጅት ነው። ድርጅቱ አቶ ታምራትን ለምን እንደመረጣቸው ሲገልጽ ኢትዮጵያ ከአምባገነን መንግስት ወደ ዲሞክራሲ በምትሸጋገርበት ወቅት የተቋማት ግንባታና እርቀ ሰላም ላይ ትልቅ ሚና መጫወታቸው እንደሆነ አስረድተዋል። ከዚህ ልምዳቸው መነሳት አሁን ደግሞ ድርጅቱ እያደገ በመጣው አዲሱ የክሪፕቶ ገበያ በመንግስት ውስጥ ለመስፋፋት የሚያደርገውን ጥረት ያግዛል የሚል እምነት እንዳላቸው አስታውቀዋል። አቶ ታምራት ላይኔ ሹመቱን ከተቀበሉ በኋላ ሲናገሩ አስተዳደራዊ ውድቀቶች እምነትን መልሶ በመገንባት ስራ ላይ ከፍተኛ አስተዋጽኦ እንዳላቸው የመጀመሪያ የአይን ምስክር ነኝ። ኩላዳኦ የዓለማችን የሀብት ክፍፍል ሚዛናዊ ባልሆነበት በዚህ ዘመን ይህንን ለማስተካከል የሚጥር ድርጅት በመሆኑ አብሬው ለመስራት ወስኛለሁ ብለዋል። ድርጅቱ በክሪፕቶ ከረንሲ አማካኝነት የተለያዩ የልማትና የእርዳታ ስራዎችን የሚያከናውን እንደሆነ በድረገጹ ላይ አስታውቋል። ብሪክስ የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር ዝግጅት ላይ መሆኑ ተነገረ። የብሪክስ አባል ሀገራት በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነት በመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውን በይፋ ተናግረዋል። የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ እንደተናገሩት ይህ አዲስ የክፍያ ዘዴ ከባህላዊ ስርዓት ፈጽሞ የተለየ ሲሆን በዓለም አቀፍ የፋይናንስ ገበያዎች ላይ ከፍተኛ ለውጥ ሊያመጣ ይችላል። በተለይም የአሜሪካን ዶላር በዓለም አቀፍ የንግድ ልውውጦች ውስጥ ምንም አይነት ሚና እንደማይኖረው፣ አብዛኞቹ የንግድ ስምምነቶች በአባል ሀገራት የገንዘብ ምንዛሬ እንዲፈጸሙ ይጠይቃል። ሚኒስቴሩ አክለውም ይህ አዲስ የክፍያ ስርዓት ከብሪክስ አባል ሀገራት ውጪ ላሉ ሀገራትም ክፍት እንደሚሆን አረጋግጠዋል። ይህ ማለት ማንኛውም ሀገር የአሜሪካን ዶላር ሳይጠቀም የንግድ ልውውጦችን ማከናወን ይችላል ማለት ነው። በተጨማሪም ይህ አዲስ የክፍያ ስርዓት በአሜሪካና በአውሮፓ ቁጥጥር ስር
ባለው የስዊፍት የክፍያ ስርዓት ላይ እንደማይመሰረት ይልቁንም ከውጭ ተጽዕኖ ነፃ የሆነ የራሳቸው የክፍያ መድረክን ለመፍጠር እየሰሩ መሆኑን ገልጸዋል። በቡርኪና ፋሶ መሪ ኢብራሂም ትራኦሬ ላይ ያነጣጠረው የመፈንቅለ መንግስት ሙከራ ከሸፈ። የመፈንቅለ መንግስት ሙከራ በርካታ ወታደራዊ አባላትን ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስቴር ማሐማዱ ሳሃና አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋም የሰራው አካል በሆኑ የቡርኪና ፋሶ ወታደሮችና የታጣቂ ቡድን መሪዎች መካከል የነበረው ግንኙነትን በመጥለፍ የሚገኙበትን ቦታና ወታደራዊ እንቅስቃሴ ዝርዝር ሁኔታ እንዳገኙ ሚኒስቴሩ ጨምረው ገልጸዋል። በቡርኪና ፋሶ ፕሬዝዳንት ላይ የተሴራው መፈንቅለ መንግስት በመጀመሪያ ሚያዝያ 8 ቀን ለማካሄድ ታቅዶ እንደነበር ሚኒስቴሩ ገልጸዋል። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ገለጹ። ለጉዳዩ ቅርበት የሆኑ ፍልስጤማዊ ባለስልጣን እንዳሉት የኳታርና የግብጽ አደራዳሪዎች አዲስ የተኩስ አቁም ድርድር እያረቀቁ ነው። የተኩስ አቁም ከ5 እስከ 7 ዓመት የሚዘልቅ እንደሚሆን ምንጩ ገልጿል። ሁሉም እስራኤላውያን ታጋቾች ተለቀው በምላሹ በእስራኤል እስር ቤቶች የሚገኙ ፍልስጤማውያንም ይለቀቃሉ። ጦርነቱ በይፋ ቆሞ የእስራኤል ወታደሮች ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር የማድረግ የሐማስ ልዑካን ወደ ካይሮ እንደሚሄዱም ተገልጿል። ከዚህ ቀደም የተደረሰው የተኩስ አቁም ስምምነት ከ1 ወር በፊት መፍረሱ ይታወሳል። ስምምነቱ ለመፍረሱ ሁለቱ ወገኖች አንዳቸው ሌላውን ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን በእስራኤል በኩል የተባለ ነገር የለም። የሐማስ የፖለቲካ ክንፍ ኃላፊ መሐመድ ዳርዊሽ እና ዋና ተደራዳሪው ካሊድ ሃይሮ በካይሮ ለድርድር እንደሚገኙም ተጠቁሟል። ሐማስ የተጠቀሰውን መሳሪያ ፈቶ በምላሹ የ6 ዓመታት የተኩስ አቁም እንዲደረግ ከእስራኤል ከሰሞኑ ያቀረበችውን ሀሳብ በሐማስ በኩል ውድቅ ተደርጓል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።